በጣም እንጂ ቢሮውን ምንድነው አንተ ዋልክስ ነው? ኧረ ከፍተዋለሁ ብራዘር። ሰላም አለይኩም። አማን ነው አለን። ደህና ነው አለው። አልሐምዱሊላህ አለን። ትልቅ ሰው ነኝ እንዴ? ዋላሂ ተሻለ? አዎ የተሻለ ነው። አብሽር አብሽር አብሽር። አማን ነው አለ። ሻሊ ነው እንዴ? ሻሊ አሁን እኮ ደውሎ ቅድም አይቶ ግባ ግባ እንጂ ግባ እያለ አረ እንዴ አለኝ። አማን ነው አለን አለን አለን። ፎሎሮ ይጨምራል ግባ ግባ ይለኛል። ወይ ብራዘር ራስሬ ዝም ብለህ ተኛ ጠጋ ትላለህ። እሺ ነው እንዴት ነው ታዲያ? እናኖራለን ሁሉ አማን። ኧረ ደህና ናቸው። ፎሎር ይጨምራል እያለኝ ነው ሻሊ። አዎ ይጨምርልኝ በለው ይለኛል። አንድ ዶክተር አለ ተብሎ በቃ ላይቭ አሳዩኝ ያለውን ነገር አይቼ ዶላር ነው ገባ። ከዛ ደግሞ የሚለቀቅ አማን ነው ነገር ያጋጠመኝ ባለወርቁ ከየት መጣ? አበቾ አለን። ኧረ አልሐምዱሊላህ ሲምን አላችሁ አቦ የስም አልሀብ አራቦ የስም አልሀብ እኮ ነው ያለው። ስም አወለ እየረበሸ ነው አንድ ሊትሯ እንኳን ይዞ ይመጣል ዝም ብሎ አወለ ሄዶ እየረበሸ አንኛ ባለሀብት የለም ነው የምትዋራቡ ትላላችሁ ሸኑሩ ትላል ገራንተና አሁን ተቆለ ሲያራ እና ሁሉ ሰላም በጣም ያሳዝነው የምትለው እኮ አትሰማኝም። እየጮሁ ዛሬ በቃ እኛ ጋር ኔትወርክ የለም። ኔትወርኩ በቃ አዛ ነው። የት ሰፈር ነው ያለው? አሁን እዚህ ፒያሳ ነኝ ወላሂ። ተሰርተዋል? አዎ ተሰራው። ትንሽ አብጧል። ከባለፈው ደግሞ አሁን አበጥ ብሏል። እንዳለ ነው ታጋ። ምን ሆኖ ነው አሁን ያበጠው? አላውቅም ወላሂ። ኦፕሬሽን ተደረኩት ትናንትና እንደገና ደግሞ ሁለተኛ። ኦኬ ስለተደረከው ነው ያበጠው አሁን። አይነና ስንልክልሃለን ብለው አዛን ደርሷል። ሲናበት አይነና ስንልክልሃለን በልተውት እኮ ላገናኝ እኔ ማታ ማታ ገበያ ለምሳሌ አወል የሚለውን እየሰማህ ነው? አወል ይበለው። አዎ የአይንና አስበልተው ሆኖ እንልካለን ይበለው። ያቺን የጻፍኩልህን አይተኸዋል እያለ ነው። አዎ አወል ላገናኝ እንዴ? ኧረ ወለ እንካ እነሺ አሰላሙ አለይኩም። ዋለይኩም ሰላም። እንዴት ነህ? ምንድነው አልተሰራም እንዴ? አይን ዱአ አድርግ ቶ እምቢ ካለ የአይንና ስንልካለን። የአይንና ስንልካለን። ጉዲያ በዝቷል። ያው ዛሬ አብዱበር ምናምን ተሰብስበን እዛች ፖሊስ ጣቢያ ማሙዲያ መቀመጫ አዎ ዛሬ እዛችንን ኳስ አለችን ዛሬ ከሰዓት እሷ ላይ እየተጨቃጨቅን ነው። አበቾና አራቦላ ዋንጫ ደርሶ ወላሂ ዛሬ ነው ወይ ዋንጫው። እነ ሸኑሩ እነ ሸከድር ስፖንሰር ናቸው። ግሩፕ ተለያይቷል። በሱ ላይም አንድ ሀዲስ ጻድ ታረግበታለህ። ቻሊ ቻሊ አንጋራቦን ቻሊ ቻወታል
ሸከድር ራሱ ይገባል። ሻሊ ዋንጫ ነሳ እኮ እሱማ ዋንጫ በልቷል። አንዱ ዋንጫ እሱ በልቷል። እብራሂም ናዛሬ ደግሞ ካራቦና እብራሂም ካራቦናት ከአንድ ቤት ይኸው ለሁለት ከፈሉብን። የማን ይሄንንም ቤት ደግሞ ፎሎ አስደርግልን ይለዋል እና አብዱ ዑመር ማህሙድ አለች እንዴ? አለች። ሰላም አለይኩም። እንዴት ነህ? አደና ማን ነው? አለን። ኧረ እንዴት ነው? ይሄ አይበቃውም እንዴ? ያው እና እንዴት ነው? በል እንደው ዱባይ ማሻአላህ ነው። እኔ በ1700 ምናምን ያስገርም እና ኦዚልም ደግሞ ይሄን ቤት ፎሎር ይደግልኝ ይላል። አዎ ፎሎ አድርገሽያችኋል። ያደርጉታል። ሰላም ነው አይደል? ማሙዳ አማን ነው? ሁሉ ሰላም ነው አለን። ያው የኛን ፖስት አላየነውም፣ የተከልነውን አልፖስተትከውም ነው። እኔ አላየሁትም፣ አላገኘሁትም። እኔ ፖስት የላኩላቸው አላኩልህም ይሉኛል። አንድ ይሉኛል ነበረ ቦዳና እዛ ታች ደግሞ አደረ ቢራ ያቺ ሶላት መስገጃዋ እና ፖስት እኔ በአንተ እየጠበቅኩ ነበር። ኤፍቢም ላይ ተለጥፈዋለህ ብዬ አያ በውስጥ ይላክልሃል። ያው እንደ ደጋን የትውልድ ሀገር አይደል እምየደጋን እና ግድ ነው አንተን ታያለች እቺ ሀገር፣ አንተ ታስፈልጋታለህ ኢንሻአላህ። አዎ ናስርን እስቲ ናስር ሀጂ አለ። ናስር ሀጂ ሰላም በለው። ናስሩ አሰላሙ አለይኩም። ወአለይኩም ሰላም። እንዴት ነህ? አለ አማን ነው እሱ አለና የተሻለ ነው። አዎ የተሻለ ነው። አይዘን ሰላም ነው አለ ወላሂ ሁሉ ሰላም አለን። ኳስ እንደገና የተጫወክ ነው እንዳንተ ኳስ የተጫወክ ነው። ምን ኳስ እንደገና ጀመርክልኝ? ኳስ ጀምሬ የተሰበርኩ ወላሂ ሰይዲ ጋር ዋንጫ ነሳን። ኧረ ማሻአላህ ደስ ይላል። እኔ ሰይዲ ቡድን ነኝ። አሪፍ ነው። በርቱ። መርሃባ ውሱሽ ሁሴን አህመድ ወዚሎ ወይ እና ደህና ነህ? አለ። እኔና እብራሂም ነን አንድ ላይ። አብሽሩ። በቃ አብሽር። አዛን ደርሶብሃል መሰል። ወደ መስጊድ ላይ ነው። በቃ ያ ጊዜ ነው። እሺ በቃ ሌላ ቀን እንገባለን። እኔ አባ እሺ እዚህ ላይ እሺ ቻው። እሺ መርሃባ አላህ ይስጥህ። የሰፈር ልጆች ኦዚል ኳስ ተጫዋች ናቸው እና በጣም ኳስ ይወዳሉ የሀገሬ ልጆች። እኔ ስቀር ሲጫወቱ ነው ኳሷን ምናምን እንደዚህ ለምንድን ነው ጊዜያቸውን የሚያቃጥሉትን ነበር። ወላሂ ልጅ እያለሁ በጣም ይጫወታሉ። ወንድሞቼ በተለይ በጣም ኳስ ይችላሉ። አንድ ሰይድ የሚባል ወንድም አለኝ ከኔ በላይ በ2 ዓመት ይበልጠኛል። ያ ሰላም እና ደግሞ የኔ መጨረሻ ወንድሜ ኢብራሂም ትባላለች። በጣም የምትችለው ኳስ ያ ሰላም
ጥቅም የለውም እኮ ጥቅም አለው እንጂ ኳስ መጫወት ሰውነታቸው ይጠነክራል። ይህ ነገር መልሶ እንዳያብጥ ወላሂ ላዚም። ሰላም አለይኩም ወረሕመቱላሂ ወበረካቱ። የሚገባ ሰው ካለ አስገቡት። አውከር ወይ ዛህራ ምናምን አላችሁ? ሰው የለም አይደል? አሰላሙ አለይኩም። صابر وعليكم السلام يا صابر. وعليكم السلام ورحمة الله. انديتنا سلام نو حبيبي اندينا أهلا أمانو. الحمد لله دعانك. هلا والله الحمد لله الحمد لله. ايه نقر على تشعرها من دي አሁን ኢንሻአላህ የመጨረሻ ይሆናል ብዬ ተስፋ አድርጋለሁ። ኢንሻአላህ አላህ ወደ ኸይር በምን ላይ ቀየረደ። አሚን አሚን አሚን። እሺ ወንድማችን ሷገር ፎሎ አድርጉት። ሁላችሁም ክርስቲያኖች ገብታችሁ ውይይት ማድረግ ትችላላችሁ። ከእርሱ ጋር እስላማዊ ጥያቄዎችም ካላችሁ መጠየቅ ትችላላችሁ። ወደ ይመቻል አደረሳለሁ። ይመቸኛል ኢንሻአላህ። እኛ ጋር ሞስት አንድ ሰዓት አካባቢ አለ መሰለኝ ለአዛን። መርሐባ። እሺ አድሚኖች ካላችሁ ሰው አስገቡለት። መግባት የሚፈልግ ክርስቲያን ካለ ግቡና መወያየት ትችላላችሁ። በጣም ጎበዞች ነው። ወይ የሆነ ርዕስ አንስታችሁ በዚያ ላይ ማውራት ትችላላችሁ። የሆነ ሰው ወይ ስለ ስላሴ ወይ ነገር ክርስቶስ ላይ ምናምን እንደዚህ አውራቸው። ጥያቄ ያለው ካለ ክርስቲያን መግባት ይችላል። ናይ ሐቅ ደሃንዶ السلام عليكم ورحمة الله. وعليكم السلام ورحمة الله. وعليكم السلام ورحمة الله. الله يشفيك يا حسو. الله يحفظك يا رب. آمين آمين آمين. ما شاء الله ብዙ ሰው እየተጠቀመ ነው ከምታደርገው ዳዕዋ። الله يشفيك يا رب العالمين. آمين آمين آمين. እሺ ቀጥሉ። ባረከላሁ ፊኩም። መስጂድ ይቻላል። ሞዴሬተሮች አሉ አይደል? እነሱ ካሉ ችግር የለም። السلام عليكم ورحمة الله. أستاذ ناي حق. السلام ورحمة الله. صار أستاذ አይባልም ኢንሻአላህ። እቺ ነገር ብዙ ጊዜ ጥንቃቄ የተሰጣባት ለእርሶም እሺ ወገኖች ካላችሁ ግቡ። ኢንሻአላህ ጥያቄ አለ ለእናንተ፣ የተለያዩ ጥያቄዎች አሉን። እንዲሁም ደግሞ ሙስሊሞች ደግሞ ሹብሃት ምናምን ነገር የሰማችሁት ነገር ካለ ንጽጽራዊ ጥያቄ ኢንሻአላህ መጠየቅ ትችላላችሁ። ፈትዋ السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ጥያቄ አለኝ። አንድ የሆነ ሹብሃት የተነሳ ጥያቄ እስቲ ወዲህ ባለው አንድ ሰው በዚህ ምድር ላይ 4 ሚስት ካለው ከሞተ በኋላ ጀነት ውስጥ 4 ሚስት እና እሱ ጀነት የሚገቡ ከሆነ አራቱንም ሚስት ነው ወይስ አንዷን ሚስት ነው ጀነት ላይ አላህ የሚሰጠው ለሱ? ነይ ሐቅ ያሉ እሳቸው ይቀጥሉ። አንተ ሳበቅ ቀጥል ኢንሻአላህ። ቀጥል ኸይር። እንግዲህ ያው ሚስቱ ከሆኑ በዛ ሚስቱ ነው የሚሆኑት ማለት ነው። የተለየ ነገር የለውም። ዋናው አራቱ ሚስት ጀነት ይግቡ። ሹብሃ የሚጥል ነገር አረ
አራት ሚስት ካለው አራቱም ጀነት ላይ እንትን የሚጋቡት አራቱን ወይስ አንዱ ነው? እዚህ ሚስቱ ከነበሩ አራቱም ጀነት ከገቡ አዛው ሚስቱም ይሆናሉ ማለት ነው። አራቱ እንትን የሚል ነገር ኸይር ኢንሻአላህ። ሌላ ጥያቄ ካላችሁ ጠይቁ። ያላገባ ሑረ ላይን ይሰጣል። ሑረ ላይን ሱብሃንአላህ። አላህ ይወፍቀን። ጥያቄ ያላችሁ ወንድሞች እህቶች፣ እስልምና ላይ ጥያቄ ያላችሁ ከፈትዋ ውጪ ማለት እንገቡ ወገኖችን አንድ ሰው ሱብሃንአላህ መጀመሪያ የመዳኑ ጉዳይ ነው ማሳሳይ። አንድ ክርስቲያን ሚስት አለች ወይ አንተ ሚስት ምናምን ምግብ አለ ወይ ምናምን ይላሉ። አዳም ራሱ ምግብ ሲበላ ነበር በገነት ብለው እያመኑ። በመጀመሪያው ጉዳይ ምንድነው? ከጸጋ በፊት መዳን ነው። እኔ ወደሚጠቅመኝ ከእሳት ወደምድንበት መንገድ እየሄድኩ ነው ወይ ብለህ ማሰብ ነው። አለይኩም ሰላም። ቀጥነሽ። ኦኬ ኸይር ነው። ኢንሻአላህ ጥያቄ ነበረኝ ከኔስ በዝነጽር በኩል ቀጥል ጥያቄ። መርሐባ። ጥያቄው የሆነ ክርስቲያን ወንድሞቻችን ማለትም ስንወያይ በውይይት ላይ መጽሐፍ ቅዱስ ከ600 በፊት ዓመተ ምህረት ነው የነበረው። እስልምና የመጣ ከ61ኛው ሴንቸሪ በኋላ ነው የመጣው። ስለዚህ ሁሌ ግን ቁርአን ኮምፔር ስታደርጉ ያው መጽሐፍ ቅዱስ ኮምፔር ስታደርጉ ከቁርአን ጋር ነው፣ ግን ቁርአን ከኋላ ነው የመጣው። ስለዚህ ቁርአን ራሱ ተቃውሞ ሁሌ በመጽሐፍ ቅዱስ ላይ ስለሚያደርግ እኛ ይሄንን መቀበል አንችልም። ስለዚህ ቀደም ብሎ የተጻፈው መጽሐፍ ቅዱስ ነው ይላል። ለዚህ ማስረጃ እንዴት ማስጣት ይቻላል? የሚያነሱት ነው ከ61ኛ ሴንቸሪ ሳይንስ 61ኛ ሴንቸሪ ልንደርስ 40 ምናምን ሺህ ዓመት ይቀረናል። አሁን ያለነው 21ኛ ሴንቸሪ ነው። ጥያቄው ምንድነው? ባይብል ከቁርአን ይቀድማል። ቁርአን ባይብል ቀድሞ ሳለ ከቁርአን ላይ እነዚያ ከእርሱ በፊት የነበሩትን መጽሐፍቶችን ምን ያደርጋል? ትክክል አይደሉም ብሎ ጀጅ ያደርጋቸዋል። ይሄ እንዴት ነው? ምንድነው? አንድ አምላክ አለ ብለን ነው የምናምነው። አረ ሁላችንም ሰማያትና ምድርን የፈጠረ እንዲሁም በመካከላቸው ያለውን ሁሉ በአጠቃላይ የፈጠረ አንድ አምላክ ነው። ያ አምላክ በየጊዜያቱ ነቢያቶችን ይልክ ነበረ። ከዛም በኋላ ለህዝቦቹ እንዲያስተምሩ ያስደርግ ነበረ ማለት ነው። ከእነርሱ ጋር መጽሐፍትንም ይሰጣቸዋል። ስለዚህ ያን አስተምረውት ያለፈውን የሆነን ነገር ካለፉ በኋላ ጥበቃው በህዝቦቹ ላይ ነበር እንዲሆን ተደርጎ የነበረው። ጥበቃው በማን ላይ? በራሳቸው ላይ ማለት ነው፣ እንዲጠብቁት ነው። አምላካችን አላህ ሲናገር ሱረቱል ማኢዳ ላይ ምዕራፍ 5 ከቁጥር 44 ላይ ራሳቸው እንዲጠብቁ እንደታዘዙ ይናገራል። ከዛም በኋላ እነዚያ ነቢያቶች ካለፉ በኋላ እነዚህ አካላቶች መጽሐፍቶቻቸውን በርዘውታል ማለት ነው። አምላካችን አላህ ሲናገር ሱረቱል በቀራ ምዕራፍ 2 ቁጥር 79 ላይ ፈወይሉ ሊለዚነ የክቱቡነ አልኪታበ ቢአይዲሂም ثم يقولون هذا من عند الله ان الله هدانا እንጂ። ስለዚህ ከስም እየለመነ ጸሎት እያደረገ ነው። ጸሎት ምንድን ነው? ይሁን ልመና ነው ማለት እንችላለን። ችግር የለም። ስለዚህ እየለመነ ያለው ኢየሱስ ክርስቶስ አምላኩን ነው ወይንስ አይደለም? እንዴ ኢየሱስ ክርስቶስ እኮ አምላክ አለው እኮ። ምን አይዋ፣ ስለዚህ አምላኩን ነው አይደል ኢየሱስ እየለመነ ያለው? እንዴ እሺ፣ ብዙ ቦታ እኮ ተጽፏል እኮ። ለኔ እኮ አዲስ አረብ የጌታ የኢየሱስ ክርስቶስ
አምላክና አባት ይባረክ አምላክ አለው ህብራን ላይንም ስትሄድ ላንታውን የቃል አዲስ ነው ሁሱ ቆይ ስለዚህ ኢየሱስ ክርስቶስ አምላክ አንተ አምላክ አለው ማለት ነው አይደለ የጌታ ሰው ኢየሱስ ክርስቶስ አንተ እንደምትለው ሳይሆን ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው በሰውነቱ በስጋው አምላክ አለው በማንነቱ በዘላለምነቱ ደግሞ ዘላለማዊ ነው የቱ ጋር ነው ኢየሱስ ክርስቶስ እኔ ፍጹም ሰው ፍጹም አምላክ ነኝ ያለው ያው ብዙ ጊዜ የምናወራበት ቃል አለ ድጋሚ አሁንም እናወራዋለን ምክንያቱም ቃሉ ኢየሱስ ክርስቶስ ወሬንቶ እኔ ፍጹም ሰው ፍጹም አምላክ ነኝ ያለው የቱ ጋር ነው ተክሳሳይ ወደ ቆላስያስ ሰዎች ምዕራፍ 3 ላይ አንዴ ላውጣው ቁጥሩን አንዴ ላውጣው ኢየሱስ ክርስቶስ እኔ ፍጹም ሰው ፍጹም አምላክ ነኝ ያለበትን ቦታ ነው ያልከው ቆላስያስ የጳውሎስ ንግግር ነው እኔም ያንተን ሰውዬ እኮ አንተ አሁን የጳውሎስን ማጥቀጥ ሆነ እኔም ያንተ ሰውዬ አንተን ባለ እምነትም ደግሞ አልቀበለውም የኔን ባለ እምነት ማትቀበል ከሆነ እኔም አልቀበለውም ያንተን ተረት አዳምጥሽ ኢየሱስ ክርስቶስ የተናገረበትን አምጣና ያልከው ስለ ኢየሱስ ክርስቶስ ዮሐንስ በአይኑ ያዩ የዳሰሰው በመጀመሪያ ቃል ነበር እግዚአብሔር ነበር ቃልም ሰው ሆነ አለ ከኢየሱስ እንጀምርና ወደ ሐዋርያቶች እንሄዳለን ችግር የለውም አብሰር ኢየሱስ ክርስቶስ ተናግሯል ወይ ነው ግን የመጀመሪያ ጥያቄ ኢየሱስ ክርስቶስ እሱ ስለራሱ ሊመሰክር የመጣ ግብዝ አይደለም እሱ ግብዝ አይደለም እሱ እኮ አባቱን ስለ አባቱ የተናገረው አባቱ ደግሞ ስለርሱ መሰከረ ኢየሱስ ክርስቶስ የመሰከረው በጣም አስገዳጅ ሁኔታ ላይ ለደቀ መዛሙርቱ ለማስተማር ኢየሱስ ፈልጎ ራሱን አዳም ተረጋበለ ኢየሱስ ክርስቶስ እኔ ሰው ነኝ ብሎ መስክሯል አልመሰከረም ለምሳሌ ተናግሯል እኔ ሰው ነኝ ብሏል አላለም ኢየሱስ ቃል በቃል ራሱ ብሏል አንዴ ሰው ነው እኮ ኢየሱስ ክርስቶስ ሰው ነው ሰውነቱን አቀርኩ በጣም ጥሩ ምንድነው አይደለም ቃል በቃል ስለራሱ እኔ ሰው ነኝ ብሎ እንደመሰከረ ሁሉ እኔ አምላክ ነኝ ብሎ መስክሯል አልመሰከረም ያላ ኢየሱስ ክርስቶስ እኔ ሰው ነኝ ብሎ በራሱ ቃል እንደተናገረው ሁሉ ስለኔ የሚመሰክር እሱ ከላይ አለ እኔ ስለራሴ በመሰክር ምስክርነቴ እውነት አይሆንም ብሎ አስተምሯል እሱ እኮ የዋ ትሁት ጌታ እኮ ነው ሁሱ ትሁት የሆነ ጌታ እኮ ነው ያለን እሺ ከላይ ያለው ማነው ራሱን ኢንትሮዲዩስ ሊያደርግ አልመጣም ራሱን ሊያስተዋውቅ ራሱን ሊገልጥ አይደለም የመጣው እሱ የላከው አብን ያስተማረን ብለህ መልስ ያንተ ስለሱ አንተ አይደለም የምትናገርለት እሱ ለዚህ ነው የመጣው ለዚህ አልመጣም እያልክ አትፈላሰፍ ወገኔ ኖ የተጻፈው ነው ከተጻፈው አላልኩም አዳምጥ ክርስቶስ ያላስተማረው ትምህርት ወላሂ ወደ ገሃነም ነው የሚወስደው ክርስቶስ እኔ አምላክ ነኝ አምልኩኝ ብሎ አንድ ቦታ ላይ አላስተማረም ተስፋ ቁረጥ ስለዚህ እርሱ አምላክ ነው ብለህ ያመለክ ክርስቲያን ሁሉ በክርስቶስ መንገድ ላይ አይደለም ወደ ሲኦል ነው የምትሄደው የምሬ ነው አንድ ቦታ ላይ ክርስቶስ አንድ ሐሳብ ልንገር እንጂ ክርስቶስ እኔ አምላካችሁ ነኝ አምልኩ ብሎ የሰበከበት አንድ ጥቅስ አለ የለም መጽሐፍ ቅዱስ ላይ ነግሬያለሁ እርሱ ስለራሱ አልመሰከረም ሁሱ አልመሰከረም ነው ሰግና ስለዚህ ሰምታችኋል ኢየሱስ ክርስቶስ አንድ ቦታ ላይ እኔ አምላካችሁ ነኝ አምልኩኝ አላለም ግን ክርስቲያኖች ያመልኩታል በጣም ያሳዝናል ማንንም የሚገባ ሰው አንድ ክፍል ልንገር አንድ ደቂቃ ስጠኝና ልግለጽልህ ኢየሱስ ክርስቶስ በትንሳኤ ከተነሳ በኋላ ከተገለጠላቸው በኋላ ቶማስ ለሚባለው ሰው በተዘጋ ቤትም ሰላም ለእናንተ ይሁን ብሎ ኢየሱስ ክርስቶስ ገባ እነሱ በተሰበሰቡበት ጌታ አንተን ካልነካው ካላየሁ ወለና ሰማ አንድ ቆይ ታወራለህ እሺ አላህ አንድ ጊዜ እየበላህ ነው ዛራ ትቀጥላለች ጎበዝ ልጅ ነች ዛራ ልቀጥል መቀጠል እንችላለን ወገናችን እና ዛራ ክፍሉን እንግዲህ ማውጣት እንችላለን አስፈላጊ ከሆነ ግን ያው ስለምናውቀው በቃላችን በቃል ልንገርሽ
ኢየሱስ ክርስቶስም በተዘጋ ቤት ውስጥ በትንሣኤ ከተነሳ በኋላ በበር ሲሆን እንደዚሁ በተዘጋ ቤት ውስጥ ገብቶ ሰላም ለእናንተ ይሁን ብሎ ሰላም አላቸው። ሁሉም ደንግጠው ነበረ። ከመካከሉ ቶማስ ይሄ ነገር አላየም ነበርና ቶማስ ሆይ እኔ አንተን አላምንም፣ አንተ መሆንህን ካልነካው ካላየው እጆች የተበሳውን እጆችን የተወጋው ጎንህን ካላየኝ አላምንም አለው። ኦኬ አንተ እምነት የጎደለ ማየት ትችላለህ ብሎ እጁን ሰጠው። ቶማስም ተነስቶ የጌታን ሚስማር የገባበትን እጁን አየ። ጌታ እንደሆነ ካረጋገጠ በኋላ ጌታ ሆይ አለ አንተ አምላኬና ጌታዬ ነው ብሎ ተደፋ። ኢየሱስ ክርስቶስ ቆይ ልጨርስ፣ ለእኔ አትስገድ ኖ አላለው። ስለዚህ አንተ ጌታዬ ነህና አምላኬ ነህ አላለው። አታሽ እንደዛ ይሄ ያው እኔ በቃሌ እያልኩ ስለሆነ ነው። ቃሉ ካለሽ ማውጣት ትችላለሽ፣ ችግር የለም። አጣላን ማጣለን የማይለውን እያልክ ከቃሉ አንዲትን የሚጨምር በመንግስተ ሰማያት ከሁሉ ታናሽ ይባላል ብሏል ኢየሱስ። አውጪ ዛሬ ለመረዳዳት ስለሆነ ነው። አውጪ እኮ አንተ አውጣ። አንተ ነህ ያልከው ቶማስን እንደዛ ብሏን ያልከው አንተ ነህ። ስለዚህ አውጣና አውጣና እሺ ደግናችሁ በተረፈ ልጆች ኢየሱስ ክርስቶስን አምላክ ለማድረግ በጣም ጥረት የሚያደርጉ ክርስቲያኖችና ኢየሱስ ክርስቶስ ግን በቃ አላለም። አሁን ይሄ ወገናችንም እንደተናገረው ሞዴሉ ካህን እንደተናገረው ኢየሱስ ክርስቶስ አምላክነቱን አልሰበከም። ስለራሱ ግን ተናግሯል። ሰው ነኝ፣ እኔ መምህር ነኝ፣ ብዙ ነገር ተናግሯል። ስለራሱ መስክሯል፣ ግን አምላክነቱን አልመሰክርም። ስለራሱ ብዙ ነገር አውርቷል። መልእክተኛ ነኝ፣ የላከኝ አብ የምለውና የምናገረውን ትእዛዝ ሰጠኝ። እኔ ከራሴ እንደችል አድርጋ አይቻለኝም። እንደሰማው ፈርዳለሁ፣ ፍርድም ቅን ነው። የላከኝ ፍቃድ እንጂ ፍቃዴን አልሻምና ጌታ ሆይ የሚል ሁሉ መንግስተ ሰማያት የሚገባ አይደለም። በዛ ቀን ብዙዎች ጌታ ሆይ በስምህ አላወጣንም፣ በስምህ ብዙ ተአምራቶችን አላደረግንም ብለው ይናገራሉ እነሱ። እኔ ከቶ አላውቃቸውም ብዬ መሰክርባቸዋለሁ። ለበይ ናድሰዊ መርሐባ። እሺ ቀጥል። እሺ አመሰግናለሁ። እኛ ለሱ ለመከራከር ሳይሆን የተጻፈውን ነው የምንናገረው እኮ። እንደዛ አትበይ እኮ ኢየሱስ ክርስቶስ ራሱ ተናግሯል። ግን የተናገረው ፍጡር መሆኑን ሰው መሆኑን ነው። የዮሐንስ ወንጌል ምዕራፍ 20 ከቁጥር 16 ጀምሮ አነባለሁ። ከስምንትም ቀን በኋላም ወደ ደቀ መዛሙርቱ ደግመው በውስጥ ነበሩ። ደቀ መዛሙርቱም በውስጥ ነበሩ። ቶማስም ከነርሱ ጋር ነበረ። ደጆችም ተዘግተው ሳሉ፣ በሮች ሁሉ ተዘግተው ሳሉ ኢየሱስም መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ከዚህም በኋላ ቶማስን ጣትህን ወደዚህ አምጣና እጅህንም አምጣና በጎኔ አግባው፣ ያመንክ እንጂ ያላመንክ አትሁን አለው። ቶማስም ጌታዬ አምላኬም ብሎ መለሰለት። ቶማስ ማለት ከሱ ጋር አብሮ ደቀ መዝሙር ነው። ከሱ ጋር አብሮ ወዲያ ሲል የነበረ ነው። ከሱ ጋር ማለት ጌታዬ ነህ አምላኬ ነህ አላልከው፣ ግን ስህተት ነው። ጌታዬ ነህ አምላኬ ነህ አላለ። አሁን ቶማስ የሚባለው ሰውዬ ከጌታ ጋር እሱ መሲህ እንደተላከ ነብይ ነው፣ ሰው ነው፣ በቃ ከእግዚአብሔር የተላከ ሰው ነው ብሎ አምኖ የሚኖር ሰው ነው። ማን? ቶማስ። አሁን ግን በትንሣኤ ከተነሳ በኋላ በተዘጋ ቤት ውስጥ እነሱ በተቀመጡበት ሰላም ለእናንተ ይሁን ብሎ በገባ ጊዜ ግን ቶማስ አስተሳሰቡ ሙሉ ተቀይሮ ምን አለ? ጌታዬ አምላኬም ብሎ መለሰለት። እዚህ ጋር አሁን አንድ ሰው ወይ የሆነ ሰው ጌታ አምላኬ ብሎ ሲመለስለት ዝም አይልም። እርሱ ግን እውነተኛ ጌታና አምላክ ስለሆነ ኢየሱስ ክርስቶስ ዝም አለ። ኢየሱስም እንዲህ አለው። ኢየሱስም መልሶ ኢየሱስም ስለ አየኸኝ አምነሃል። ስላየህ ምን ስላለ ስላየህ አምናል። ሳያዩ የሚያምኑ ብፁዓን ናቸው አለ። ሳያዩ የሚያምኑ ማለት እኔና አንቺ ነን። ስለ ኢየሱስ ክርስቶስ እሱ አሁን አይቶ አረጋግጦ ተቻርጎ ነክቶት አረጋገጠ። እኛ ግን
ሳናይ ያመንን ብፁዓን ነው። አሁን እዚህ ውስጥ ያለ ሰው ኢየሱስ ክርስቶስ የሚያምን ብፁዕ ነው ማለት ነው። ቆይ መጣሁ በከረሽ በቃ ቀጥል። እኔ እኮ እየሰራሽ ነው ብለህ ነው አይ እኔ ጨርስ ብዬ ነው እንትን ጣልቃ እየገባን ቢሲል ይቅርታ ማነው ይጨርስ ብዬ ነው የነበረው። አይ ጨርስ እንትን በል አስጨርሰው ከመጣህ አንተ ከጨረሰ ቀጥል አንተ ሲመችሽ እንትን ማለት ትችላለሽ። አይ ምንድነው ያነሳችልህ ፖይንት ሞዴሉ አንተ አምላኬ ነህና አምላኬ ጌታዬም አምላኬ ማለት የተለያየ ነገር ነው እንዴ። ለምሳሌ እስቲ እዚህ ጋር ለምሳሌ እኔ የሆነ ነገር ሰርፕራይዝ ብታረግ ዲ አምላኬ ጌታዬ ልል እችላለሁ። ያ ማለት አንተ አምላክ ነህ ጌታ ነህ ያልኩኝ አይደል። እና ምንድነው ቶማስ ጋር የተፈጠረው ከተባለ አውዱን ለምን ነው ሰንጥቃችሁ የምታዩት? አንተ አሁን የጠቀስከው ጥቅስ ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ነው አይደል? አውዱን ለምን ሰንጥቀህ ታየዋለህ? አውዱን ለምን አንመለከተው? ኢየሱስ ክርስቶስ ከሞት ተነስቷል ተባለ። አዳምጡ እንግዲህ እና ሐዋርያቶች ከሞት ተነስቷል ብለው አዩት፣ አይተነዋል ብለው ይነግሩታል ለቶማስ። ቶማስ ቀልድ ነው የሆነበት፣ ምክንያቱም እሷ አላየውም። ከሞት ተነስቶ እንደሞተ ነው የሚያውቀው፣ እንደተቀበረ ነው የሚያውቀው። ከዛ መጣና ዮሐንስ ወንጌል ምዕራፍ 20 ቁጥር 26 ላይ ጥቅሱ ራሱ ትክክለኛ ጥቅስ ነው ወይ ጭማሪ ነው ምናምን እሱን መጣበታለን ሌላ ጊዜ። ከ8 ቀን በኋላም ደቀ መዝሙሩ ደግሞ በውስጥ ነበሯል። ቶማስም ከነሱ ጋር ነበራል። ደጆችም ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆመ። ሰላም ለእናንተ ይሁን አላቸዋል። የሞተ የነበረ አካል አስቡት፣ የሞተ የነበረ አካል ሞቶ የምታውቁት የሆነ አባት እናት ወይ የሆነ አካል ወይ ወንድም ሊሆን ይችላል ወይ አስተማሪያችሁ ሊሆን ይችላል። ፊት ለፊታችሁ መጥቶ ሰላም ለእናንተ ይሁን ሲላችሁ አስቡት። እንዲህ አለ ቶማስ፣ ይሄማ አላምንም አለ። ከዚያ በኋላ ቶማስም ጣትህን ወደዚህ አምጣ እጆቼን እያለ ናና እጅ እኔ መሆኔን እወቅ፣ እጅህንም አምጣና በጎኔ ያግባ። ከዛ ያመንክ እንጂ ያላመንክ አትሁን አለው። ምን እኔ መሆኔን አምላክ መሆኔን አይደለም። እዚህ ጋር ስለ አምላክነት አይደለም። ኖ መቀጠል ቃል በቃል ነው የምናወራው ከኔ ጋር። እሺ እንትን ያስታን ደግሞ እኔም ሰዓቴን ልጠቀማ አይደለ? ኖ እንደዛ እኔ እንደዛ ነው። ረጅም ሰዓት ስላወራ ያልከውን ሐሳብ ልናገር ያልከውን ሆኔ ጸጥ ስላልክ እንጂ እኔ ቃል በቃል ነው የማወራው። ጊዜ ሰጥቻለሁ። እንደገባህ እኮ ነው። እኔ እኮ አፌን እኮ አፋፍኝ ያልኩህ አይደል እንዴ? እኔ አሁን ያልከው ነገር አለ። አሁን አቡኪ ስትገባ ምን አልከኝ? እኔ አንተንም ቢሆን አልከኝ ጌታዬና አምላኬ ልል እችላለሁ አልከኝ። አሁን አንተንም ቢሆን ስትገባ አንተንም ቢሆን ጌታዬና አምላኬ አንተ አሁን እኔን ጌታዬና አምላኬ ልትለኝ ትችላለህ። ሜይቢ ወይ ፊልም ላይ ወይ የሆነ ነገር ልትለኝ ትችላለህ። ነገር ግን ቶማስ ማለት ልጨርስልህ። ቶማስ ማለት ኢየሱስ ክርስቶስ ተሰቅሎ አዝኖም ሁሉም ተበትኖ ባለበት ሰዓት አንድ አካሄድ ቆይ እኔ ነኝ እሺ አንድ የሚተረኩ አንድ ይቅርታ እየሰማኝ ስለሆነ አካሄድ ለአንድ ላስቀምጥልህ ሞዴሉ ከኔ ጋር ስታወራው ምንድነው የምናደርገው መሰለህ ደቂቃ ሰጥቼ አንተም ታወራለህ ደቂቃ ተሰጥቶኝ አወከርም ያወራል አይደል ያ አካሄድ ስለማይሰራ ማለት ለምንድነው የማይሰራው ያ አካሄድ የሚሆነው ሞር በጣም በቃ ትልቅ ትምህርት ኖሮ ከሁሉም የሆነ የሚወሰን ነገር ሲኖር አሁን ግን እኔም አወከር ቀጠል ስባል ስለ ኢየሱስ አምላክነት እየተወራ አወከር ቀጠል ስባል እኔ ቤቴ እንደዚህ ሆኖ ከዛ በኋላ እንደዚህ ተፈጥሮ ከዛ እንዲሆኜ ምናምን ብዬ እላለሁ ከዛ አንተ ቀጠል ስትባል የጫማ ቁጥሬ እንደዚህ ነው ምናምን ትላለህ እኔም በደቂቃ የሆነ ነገር አወራለሁ ከዛስ ሰው ምንድን ነው የሚጠቀመው ግን ቃል በቃል ለምሳሌ ስታወራ ኖ ስለ ጫማ ቁጥር አልጠየቅኩም ስለ ኢየሱስ አምላክነት ነው ብለህ ትይዘኛለህ ማለት እኔም ስለ ሆነ ነገር ስታወራ ኖ ስለዛ አልጠየቅኩም የጠየቅኩህ ይሄንን ነው ቃል በቃል ማለት ይሄ ነው ቃል በቃል ማለት ጭቅጭቅ ማለት አይደል ስለዚህ ሞዴሉ በዛ ሴንስ እንቀጥላለን ማለት ነው አሁን በዚሁ በቃል በቃል እንትን ያነሳነው ነገር ላይ ሪፊት እያደረግ እንቀጥል ይተና ሳ ሞዴሉ ሌላም ክርስቲያን ካለ አስገቡ እሺ በጣም አመሰግናለሁ ኢየሱስ ክርስቶስ አንድ ጥያቄ ልጠይቅህ ቆይ አሁን እንጨርሳለን አዎ ስለሱ ነው አይ እንት ርዕስማ እኔ አልዘልም ከዚህ ርዕስ መውጣት አልፈልግም አይ በዚሁ ርዕስ ነው ኢየሱስ ክርስቶስ እኔ ስለራሴ ለመሰክር አልመጣውም እንዳለ ታምናለህ በዚህ ቃል ግን ለመሰክር መጥቷል ደግሞ ብሏል ሁለት ቦታ ነው አንደኛው እኔ ስለራሴ መሰክር ምስክርነቴ ቀን አይደለም ማለት ሁለተኛ ደግሞ እኔ ስለራሴ መሰክር ምስክርነቴ ደግሞ ቀን ነው ብሎም ተናግሮ እመሰክራለሁ አልመሰክርም ብሏል ይሄ እንግዲህ ኖ
አይኖ ሞቲቭን ስታስበው አሁን ሁለት ቦታ የተናገረው ንግግር አለ። አሁን ይሄ አይሁዶች አላምንም ሲሉት እኔ ምስክርነት በሁለት ይጸናል፣ እኔ ከአብ እንደመጣው ባታምኑ እያለ የነገረው ለአይሁዶች ነው። ስለኔ ደግሞ ይመሰክራል ያለው አብ ነው። ገብቶ ካላር አሁን ነገሩን እያወሳሰበብህ ያለው አለመረዳት ነው። ስለዚህ አንተ አሁን በዚህ ነው ይመሰክራለሁ አልመሰክርም ምን ብሏል ነው ማለት እኮ አሁን ሁለቱ ችግር የለም አይገናኝም። አሁን እሱን እዚህ ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ብናወራ ደስ ይለኛል። ኦኬ እና ቶማስ አላመነውም። ምክንያቱም ይነሳል ብሎ ምን አላለም ተጠብቀን ነበር። ቆይ ለጨረሰ ነው መጨረሰ ያወራ ነው ይነሳል ብሎ ስለ ትንሣኤ የበራላቸው ወይም ደግሞ የገባላቸው መጽሐፍ ቅዱስን ስታነብ ከቆይታ በኋላ ጌታ ከሄደ በኋላ መንፈስ ቅዱስ ከመጣ በኋላ እያሉ በቃ እያስታወሱ ነበር እሱ የተናገረውን ይሄንን ቤተ መቅደስ አፈርሳለሁ ያለው። ልክ እንደ ዮናስ ደግሞ 3 ቀንና የሰው ልጅ 3 ቀንና 3 ሌሊት በአሳ ነባሪ ያለውን ሁሉ ቃል በቃል ምለው። ለዚህ ነው አንተ አሁን ዝም ብለህ ሌላ ነገር ነው የምታወራው። አያችሁ አይደለ? ለዚህ ነው ቃል በቃል ምለው። አሁን ቃሉ ላይ እንመለስና ሞዴሉ እዚህ ቃል ላይ ቆይ ያሁኑ ቦታ ላይ እንመለስና ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ኢየሱስ ክርስቶስን ጌታዬ አምላኬ ነው ያለው ወይስ ደግሞ ልክ አሁን የባይብል ጥቅሶች ምን እንደሚሉ ልንገርህ። ቶማስ said my lord and my god ቶማስ ኤክስክሌምድ ይላሉ። በግርምት አለ ነው የሚሉት። በግርምት አለ። አያችሁ ኤክስክሌም ማለት ተገረመ ማለት። እኔ ለምሳሌ አልኩህ እኮ እዚህ ጋር ቦታው ማቀውን ሰው ፊት ለፊት ይባይ እንዴ አምላኬም ጌታዬም እላለሁ። ግን አምላኬ ጌታዬ አልኩህ ሞቶ የተነሳን ሰው አምላኬም ጌታዬም ትላለህ። አቡኪ አንድ ሰውን የሚበላ የሚጠጣን ሰው ወይ ጓደኛ አሁን ጓደኛ አርገውና እኔ እኮ ተገርሜ ነው የሆነ ነገር ስትገረም ጌታዬ ሆይ ትላለህ። እኔ እኮ አይደለም ጌታ እያለ ያለው ተገርሞ ነው። ገባ? ያን ነገር ስላየ ጌታዬም አምላኬም ይላል። አንተ ጌታዬ ነህ አላለው። ኦኬ ኖ አንተ እንዳልከው ሞቲቭ አይደለም ያለው እኮ እሱ እኮ ራሱን እኮ ነው ኢየሱስን ራሱን እኮ ነው እያል ከዛ አንተ ስለዚህ ቃል አመንክ ብሎ የመለሰለት ስለሱ እንጂ ስለ አምላክ አይደለም ያመሰገነ ያለው። ተረጓሚውን ለምሳሌ የእንግሊዘኛ ተረጓሚዎችን እንመልከታቸው ምን ብለው እንዳስቀመጡት ማለት ነው። ኖ ወደዛ ከመሄዳችን በፊት ከ24 ጀምሮ ላንብብልህ። ከ24 ጀምሮ እሺ አንዴ ብቻ እሺ ታነብልኛለህ። ይሄን ጥቅስ ብቻ አንዴ ላሳየህና ከዛ አንተ ከ24 ጀምሮ ታነብልኛለህ። ኖ ፕሮብሌም ችግር የለውም። ኦኬ አንዴ እንክፈተው። ዮሐንስ ወንጌል ምዕራፍ ጆን ጎስፔል ኦፍ ጆን ምዕራፍ 20 ቁጥር 28 ኦኬ አሁን ቪዲዮአችንን አንዴ እንክፈት። አሁን በጣም ብዙ ትርጓሜዎችን ነው የምናየው ሁሉንም ማለት ነው። እና ምን እኔ አሁን የራሴን እንትኖችን ላሳይ። ለምሳሌ ይሄንን ተመለከተዋለህ እዚህ ጋር ማይ ሎርድ ማይ ጋድ አይታል። ቶማስ ኤክስክሌምድ ይላል። ኤክስክሌም አደረገ ቶማስ ብለ እንትን ይላል። ኤክስክላሜሽን ማለት ግርምት ማለት ነው መሰረቱ ማለት ነው። እና ትርጓሜዎቹ ሁሉ በቃ ማይ ሎርድ ማይ ጋድ ማይ ሎርድ ማይ ጋድ ማይ ሎርድ ማይ ጋድ የሚለው በጣም ብዙ ነው። ቶማስ ኤክስክሌምድ የሚለው ማለት በግርምት ቶማስ እንደዚህ ያለ ምን አምላኬም ጌታዬም ማለት የሚለው ትርጓሜ ማለት። ስለዚህ አሁን ምን እያልኩ አወከር ምንድነው እያለ ያለው ከተባለ ቶማስ በዛ አጋጣሚ ተገርሞ አምላኬም ጌታዬም ማለት። ከዛ ዮሐንስ ወንጌል ጸሐፊ ምን አለ? ቶማስ አምላኬም ጌታዬም ብሎ መለሰለታል። አንተ አምላኬ ነህ አንተ ጌታዬ ግን አላለም። አቡኪ አሁን በአይሁድ ሕግ ወይም ደግሞ በአይሁድ አስተምሮ አንድ ሰው እንግዳ ሲመጣ ጌታዬ እንደዚህ ይሁን ማለት ይሄ የክብር ወይም ደግሞ ማነር ባህላቸው ነው። ጌታዬ ማለት ግን አንድ ሰው ደፍሮ ጌታዬና አምላኬ ሆይ አይልም በፍጹም። ገብቶ ካላለ ከ24 ጀምሮ ማንበቤን ልጀምር። ላምበብ ሐሳብ ላምበብ ጌታዬ አምላኬ ሆይ ብሎት ቢሆን ኖሮ ትክክል ነው። ሆይ አላለው። ከቶማስ አፍ የወጣው ጌታዬ አምላኬ ብቻ ነው አይደል? እሺ ታነባለህ ብለኛል። ላምበብ እኮ ቆይ መልስ ያውኑ ጋውራ ላምበብና ቃሉን እኔም እንድረዳው እኮ ነው ስናነብ ሞር እንረዳው እኮ እኔ ያልኩህ ጋር ቁም አንዴ። ከቶማስ አፍ የወጣው ጌታዬና አምላኬ የሚል ቃል ብቻ አይደለም ነው። ጌታዬና አምላኬም አምላኬ እንኳን አላለም። አምላኬም ጌታዬም አንተ ብሎታል እኮ አንተ ብሎታል። አንተ ጌታዬ ነህ አንተ አምላኬ ነህ ነው ያለው ወይስ ጌታዬ አምላኬ ምን ያለው?
እንደዚህ ነው ያለው። ቶማስም ጌታዬ አምላኬም ብሎ መለሰለት። ለማን? ለኢየሱስ ክርስቶስ። ሁኔታ አንተ ጌታ ነህ፣ አንተ ጌታዬ ነህ አለው እኮ አይደል? እሺ ሐሳቡን አውዱን ላንብብልህ፣ ችግር የለም አንብብ ብለኸኛል፣ ላንብብ አውዱን። እሺ ቁጥር 24 ጀምሮ አነባለሁ። ነገር ግን ከ12ቱ አንዱ ዲዲሞስ የሚሉት ቶማስ ኢየሱስ በመጣ ጊዜ ከእነርሱ ጋር አልነበረም። ሌሎቹም ደቀ መዛሙርት ጌታን አይተነዋል አሉት። ማን? ደቀ መዛሙርቱ። እርሱ ግን የችንካሩን ምልክት በእጆቹ ካላየው ጣቴንም በችንካሩ ምልክት ካላገባው እጄንም በጎኑ ካላገባው አላምንም አላቸው። ማን? ቶማስ። ለምን አላምንም? ምኑን ነው ማያምነው? ማያምነው ምኑን ነው? ኢየሱስ ክርስቶስ ከሙታን እንደተነሳ አላምንም ካላየሁት ብሎ ምናል መለሰላቸው። ለማን? ለደቀ መዛሙርቶቹ። ከዛስ? ስለዚህ ከአምላክነት ጋር ሳይሆን ያላመነው አላለቀም አባ። እሺ በጎኑ ካላገባው አላምንም አላቸው። ልክ አሁን እንዳለ ነው ማለት ነው። ከስምንት ቀንም በኋላ ወደ ደቀ መዛሙርቱ ደግመው በውስጥ ነበሩ። ቶማስም ከእነርሱ ጋር ነበረ። ደጆችም ተዘግቶ ሳለ ማለት በር ተዘግቶ ማለት እዚህ ጋር የምንመረደው ትንሣኤ ነው። በሮች ሁሉ ተዘግቶ ሳለ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ከዚህም በኋላ ቶማስን ምንም ኢየሱስ ክርስቶስ አምላክነቱን እዚህ ጋር እንረዳለን። ማንም ሳይነግረው እሱ ሐዋርያቶች ማለት ሐዋርያቶች እርስ በራስ ያወሩትን እሱ ያውቅ ነበር። በቃ ሌላ ክርስቲያን ካለ ይቀጥል። መግባባት አንችልም ካንተ ጋር ሞዴሉ። ይቅርታ ከሌላ ሙስሊም ሲገባ ከነሱ ጋር ትወያያለህ አንተ። እሺ ይቅርታ ሞዴሉ። እሺ ብላክ ማን አለ? ይቅርታ እሺ ሞዴሉ አፉ በላይ ምንም ማድረግ አልችልም። እንደ ማጋዋት እንቸገራለን። ብላክ አለ? ብላክ የሚለው አካውንት ኦኬ። ሂሪ የሚል አካውንት አለሽ? ሰላም ብያለሁ ሄሪ። እሺ ሌላ ክርስቲያን ካለ አስገቡልን። ምንድነው? ሐምሌ ለማለት ነው። ሐምሌ የሚለው አካውንት ሚተና አንሳ። ወአለይኩም ሰላም ወራህመቱላህ። እሺ አኺ ቀጥል። ፈተዋ ይቻላል? እሺ ጥያቄህን እንስማው። እሺ ሎተሪ እንዴት ይታያል? ሐራም ነው ወይስ? አይቻልም በእስልምና ሻህ። እንደዚህ የሐራም ቤቶች በሙሉ ይቅሩባቸው። ይሄ የሐራም በር ነው። አላህ Subhanahu Wa Ta'ala በቁርአን ላይ ሲያስቀምጥልን ምንድነው ያለው? አላህ Subhanahu Wa Ta'ala ከበጎ ነገር ውሰዱ ነው የተባለው። ሪዝቅንም ከበጎ ነገር ፈልጉ ነው የተባለው። እና በጎ ነገር ካልሆነ ነገር በሙሉ ራቁ ነው የተባለው። ወኩሉ አላህ Subhanahu Wa Ta'ala ሐላልን ጠይብና ሐላል የሆነ ውብ የሆነ ሐላል የሆነ ንጹህ የሆነ ነገር ከዛ ብሉ ነው የተባለው። ከዛ ውጪ ካለ ነገር አንበላመኛ ሙስሊሞች ማለት ነው። ስለዚህ ያንን እንትን አድርጎ እሺ። እና አትብሉ እንደዚህ ይሄ የሐራምን እንትን ሙሉ በሙሉ አትብሉ። ይሄ የተከለከለ ነው፣ መጥፎም ነገር ነው፣ አትብሉ።